እዚህ ጋር ኮሜንት ምጽፉ ነው እዛ ቤት ያየዋችሁ። እኔም ራህማም ትናገረዋለች በኋላ። ክብራችሁን ጠብቁ። ከላሳትር መጥመጡ እዛ ጋራ እቺ ልጅ ቆስላለች። እናንተ ንግግሯን አንደርስታንድ አድርጎ ከትላንት ወዲያ የተለቀቀውን ምን እንዳለች እስቲ ሴት ከሆንሽ ልብ ብለሽ አዳምጪ። አንድ ጥያቄ ደግሞ ልጠይቃችሁ። የአብስራ አባቷን ሄዶ ጉልበት ስሙን ለማደስ ሲል ጉልበት የሳሙ የተሽለጠለጠው ራሱን ነፃ ለማውጣት፣ ይሄኛውም እንደ እባብ ሄሉ ላይ ነገር እንዲጠመጠም ፈለገ። ስሙማ በቀደም እኮ ለናት የተናገረችው በቂ መልስ ነው። ሽማግሌ አትበለኝ፣ ተለማመድኩት፣ ጭንቅላቴው ላይ አዳብ ታረጋለች። ግን እናንተ እሷ የምትለቀውን ቪዲዮ ታሯሩጡና ታዳምጣላችሁ። ከዛ ምን አላችሁ? የአብስራን እንዳረግሽው አረገችው። እሱ ሲያረጋት አንዱ ችግሩን የሚፈታው ቤርጎ ነው አልጋ ላይ ተቀምጦ፣ ሁለተኛው ደግሞ ፍራሽ ላይ ጫማ አውልቆ ነው የሚፈታው። እሺ የአብስራስ የ2 ዓመት ፍቅረኛ ሆነ ናቲስ በስልክ የሚያውቃት ልጅ ማለት ነው። እያንዳንድሽ ደግሞ ይሄው እንትና ራሱ አለች። ናቲ ያደረገውን ልንገራችሁ። ልጅቷን ገብቶ ታግ አድርጋው ገብቶ ጽፎ ሁላ ነበር። አይኑን አፍጥጦ አጥፍተውታል። ብዙ ልጆች ገብተው ሰድበዋት ማለት ነው። ልጅቷን አብሮ ቪዲዮ የሰራውን ልጅ 4 ነጥብ ገብቶ ምን አሽለጠለጠው? እዚህ ጋር ፍቅረኛ አለው አይደለ? እሷ ታግ ብታረግለት ምን አስገብቶ አርመጠመጠው? እያንዳንዳችሁ የምትሰሩት ስራ ልጅቷ ላይ አትፍረዱ። አዎ ሄለን እልህኛ ናት። መልስ ካልመለሰች እንቅልፏን ሁላ አትተኛም። ይሄ ተፈጥሮ። አሁን እኔ ለምሳሌ አንድ ሰው ላይ መልስ ካልመለስ ያመኛል። እሷ ተፈጥሯ ነው። ግን አደረገችው ማለት ነው ወይ? እሾክን በሾክ ነው ትሏታላችሁ። ሄለንና ናቲ ፍቅራቸውን በትክክል ማጣጣም አለባቸው፣ መተማመን አለባቸው። ወይስ ሽማግሌ እያለ ሊያስፈራ ምን አላት? የንግግር አለማወቁ ራሱ ሽማግሌ ሲባል አልክም ስል እምደነግጩ ሄለን ናት እምደነግጠው። ተለማመድኩት፣ ስለ ሽማግሌ አታወራ አልፈልግም ማለች። 4 ነጥብ። ለሰው ልጅ ማናው መጀመሪያ ትሪት ያድርጋት። እቺ ልጅ የተጎዳሽ ናት ብሏል። እንደገና ደግሞ የሚወድ ሰው አስሬ እኔ እንዲያርጌ እኔ ከጉዳትሽ አድኜሽ ምን አይልም እንዴ? ስንቱን እንዴ እናንተ አስተውል እስቲ። ሴት ከሆንሽ በቀደምነታ ጃኒ ላይ የደረሰው እዩት እስቲ። ወንድ እናቱ የወለደችው ወጥቶ አንድ ማብራሪያ ሲያጠጥ ድምፁን አጥፍቶ ጸጥ ብሏል። ወንድ ማለት እንደዚህ ነው፣ እናቱ የወለደችው። እሺ አዶናይ ማለት ነው። እናንተ ሄለንን ዛሬ ልትረቅጧት ተነሳችሁ። ወዳጆቿ የተባላችሁ አፈርኩባችሁ። አየናችሁ፣ እኔና እህቷ ረሃማ አየናችሁ። አታስመስሉ። ደግሞ እየወጣሽ አንቺ አትንደቅደቂ። የአብስራ ጥሎሽ ሄድሽው በዚህ የአብስራማ ጥሏት ሄደው በዚህ አይደለም። ወንድ ስላመጣችባት ተማምነው ማነው ይሄ እንትና ልዑል የሚባለው ሰውዬ ይቅርታ ብሎት ሁሉም ተማምነው የተጣሉት በሌላና በሌላ ነገር። ሁሉም ተጨርሶ ሚዲያ ላይ አይወራም። መጣላት እንዳለ መታረቃለ። ዝም ብላችሁ የማታውቁትን ልጅቷ ላይ እንዲህ አትስደዱ እጃችሁን። እሺ በተለይ እግዚአብሔርን አብስራ ማነሽ ከስፍታ ካንተ ሃይዌን አቢሲኒያ በጣም ያናደዱኝ ሄለንን ጠንቅቀው እያወቋት እንደማታረግ እያወቋት ማለት ነው። ለምንድን ነው እጃቸውን የሚጠቅሙት? ይቅርታ አጥብቆ ይበላት ማስፈራሪያ ነው እንደ ሽምግልና አለችው እኮ። ተለማመድኩት ሁሉንም ነገር በራሴ መቆማ ናቲ እያልኩ ሌላ አልቅሶ እኮ ብላ ገላገለችው። እርምሽን አውጪ እያንዳንድሽ። እናንተ የምትፈልጉት ስታለቅስ ወንድ አምላኪ ትሏታላችሁ። ይቅርታ ብላ እግር ላይ ስትወድቅ ወንድ አምላኪ ትሏታላችሁ። ኮስተር ብላ ደግሞ በእግሯ ስትቆም ለምን አለመንሽም ትሏታላችሁ። በወንድ መለጠፍ ልማድሽ ነው ትሏታላችሁ። እሷ ብቻ ዩቲዩበር ናት ወይ ወንድ 30 ይዛ የምትመጣው? እየደገፍኩ አይደለም፣ መስመር ይያዝልኝ። እሷ ብቻ ናት ወይ? ጥያቄ ልጠይቃችሁ። ሄለን ቤት ብቻ ነው ሄለን ማሞ ናት ወይ ብቻ ቀለበት አድርጋ ፉርሽ የሆነባት? ሄለን ማሞ ጋር ብቻ ነው ወይ ቦይፍሬንድ ሄዶ ጉልበት የሳመው? ሰርግ ተደግሶ የትና የት ሄደው ፈረንሳይ፣ ጀርመን፣ ዱባይ ሄደው ተሽርሽር እኮ በማግስቱ ይፋታሉ። ኧረ ሄለን ላይ ብርቅ አታርጉት ሴቶች። ወንድ ልጅ አታምልኩ፣ ስለ ሴት ልጅ አምላክ። ኧረ ስለፈጠራችሁ አፈቅርሻለሁ የሚሉላ እኮ አፈቀራ። የዘንድሮ ወንድማ አያፈቅርም። እቅሽ እያንዳንድሽ እየመረረሽ ዋጩ። እያንዳንድሽ እኮ ቦይፍሬንድሽ በካልቾ ብሎ እላይሽ ላይ እያመነዘረ እየለመንሽ የምትይዥ ነሽ እኮ። ሄለንን ዛሬ አሁንም ይሄን ልታጭ ነው ትጣ። የእሷ ካልሆነ እህል ውሃ ከሆነ ይቆያል። እህል ውሃ ካልሆነ ጥርግ
4 ነጥብ። እየመረራችሁ ዋጡት። መጀመሪያ ከስተት ተማር በሉት። ከንግግሩ ይስተካከል። ሽማግሌ ቢሊክ ምን ዋጋ አለው? እሷና እሱ መጀመሪያ ይስማሙ። እምነት የሚባል ነገር አለ። እቺ ልጅ አያቃትም፣ አልዳሰሳት። ጫማ አስወልቆ እቤት ምን አስኬደው? ያቃታል። ሄለንን ደግሞ ከተጣመመች እንደማትመለስ እልህኛ እንደሆነች ያቃል። ተታትተዋል። 4 ለቋርጥሽና እስኪ ሪከርድ እያረኩ ነው እችላለሁ ወይ ትልሻለች። አርጊኝ እስከ ዳር ችግር የለውም የኔ ውድ። አይኔን ጨፍኝ ነው ማውራው እኔ እኮ። እና ሄለንን ለማያዝ አትሞክሩ። የአብስራን ያጣችሁ በዚህ ምክንያት አይደለም። ከአብስራ ጋማ ተታርቃ ተስማምታ በሌላ ኬዝ ነው የተጣሉት። ያልተስማሙበት ነገር አለ። ተለያዩ፣ በፍቅር ተለያዩ። በክብር ቁጭ ብለው እየተዋደደ ሰው ይለያያሉ። እሱንም አትጨምሩት፣ እሷንም አትጨምሩ። በቃ ልጅቷንም አትጨምሩት። እዛ ጋር ሄለን ጋር ገብታችሁ ኮሜንት እየጻፋችሁ እንዲያረገችውን የሆዳቸውን የሁለቱን መድኃኔዓለም የላይኛው ጌታ ብቻ ነው የማየው። ስለ ናቲም ደግሞ በጣም እርማት ያስፈልጓል። ችግሩን የሚፈታው ካልሲ አውልቆ አልጋ ላይ ነው። እንደውም እኔ ቤታ ብሆን ቪዲዮም ላይ ማልቀርብም ከሱ ጋር። አጭሩን ነገር ልንገራችሁ፣ 4 ነጥብ። በጣም ነው ይሄ ነገር ዋጋ እያስከፈላት ስለሆነ። እሷ መሞከሪያ ናት እንዴ? ችግሩን የሚፈታው ፍራሽ ላይ ሆኖ ነው። ያኛውንም እኮ ቀይ መስመር ያበጀችበት ንክስ አድርጋ ያዘችው በዛ ነው። እንዴት ነው የምታስቡት? ኧረ ወንድ አምላኪ አትሆኑ። እኛ እኮ ወንድሞች እኮ አሉን። እኛ ወንድም ባይኖረን የእህት ልጅ አለ። ከወንድ ነው እኮ የተፈጠርነው። ወንድ ይበደል እያለን አይደለም። እዚህ ጋር ናቲ ትልቅ ስህተት አለበት። በሽማግሌ ያስፈራራታል እንዴ? ሄሉ እኮ 25 ዓመቷ ነው። ገና ልጅ ናት እኮ። እየደገፍኳት አይደለም፣ ታድርግ እያልኩ አይደለም። ግን ተበዳይ እሷ ናት። ስለማቅ ነው ሄለን አያያዟንና ወንድ ልጅ ይባስ ኦፍ ስትሆን ነው እንጂ ወደ ሌላ ነገር የምትገባው። በጣም ትዕግስተኛ፣ በጣም አፍቃሪ፣ ካፈቀረች ደግሞ ንቅንቅ ማትል ላመነችበት ህይወቷን አንገቷን የምትሰጥ ናት። ከሄለን በላይ አፍቃሪ አላየሁም ዩቲዩብ ላይ። 4 ነጥብ። ምነው ባለ ትዳሮች እኮ ይግማማሉ። ህይወቴ ማሾፍ አልፈልግም አለች እኮ። አዳምጡ። ቪዲዮ ሲለቀቅ እንትን ለብ አታድርጉት። ክትፎ የለብ ክትፎ አታድርጉት። ልብ ብላችሁ ከሄለን አንደበት የሚወጣው ናቲ አንደበት ላይ የሚወጣው ጓደኞቿ ከመጀመሪያ እስከ መጨረሻችን ልጅ ቆስላለች። እንዳልክ ሽማግሌ ልካለሁ ሲል ሲንበቀበቅ የአብስራ ስንቴ ሽማግሌ ልካለሁ አለ። አባቷ ጋር ሄዶ እግር ስለሳመ ብርቅ አይደለም? የኔን ቦይፍሬንድ እናቴ ላይ እግሯ ላይ ሄዶ ስሞ እኮ ጠፍቷል፣ ቀርቷል። ብርቅ ነው እንዴ እግር መሳም? ነገ ጧት እኮ የማንንም እግር ይሳማል። እኛ ጎረቤቶቻችንን እግር ስመዋል እኮ እህቶቻችን ሲያገቡ። ምን ብርቅ አረጋችሁት እንዴ? ሽማግሌ መላክ ብርቅ አይደለም። ሽማግሌ እልካለሁ ማለት ሽማግሌ እሷ ጋር እንዲህ ከሚያወራ እልኋን እያወቀ ቀጥ ብሎ ይልክ ነበረ። ወሬም አያስፈልግም። ሶስናን ያውቃል። ከወንድሟ ጋር እጅና ጓንት ነው። ማወቅ እናውቃለን፣ ብንናገር እናልቃለን ይባላል ከነተረቱ። ጨርሰን እንድንናገር አትፈልጉ። እሺ ተለማመድኩት አለቻችሁ እኮ። የሽማግሌውን ነገር ተለማመድኩት። ለእኔ ብርቅ አይደለም፣ አዲስ አይደለም። ቆስ እያለው ማለት እኮ ነው። አይገባሽም እንዴ እያንዳንድሽ? እነ ወንድ አምላኪ አንድ ቲክታከር ደግሞ አለች እዚህ። አንቺ ወንድ አምላኪ ምድረ ያን ጥፎ ለማይ ልጅ እግዚአብሔር ከላይ ባርኮ ካልሰጠ ትሙትላችሁ። እኔ ስለወደድኩት ከአብስራ መሆን አለባት። እኔ ስለወደድኩ ከናቲ መሆን አለባት። ከእንዳልክ መሆን። እኛ አይደለንም የሄለንን ህይወት የምንመራው። ግን እኩል ፍረዱ፣ ፍርድ እኩል ፍረዱ። ከቃሏ የሚወጣው ቁስል እንፋሎት አለ ልጅቷ ላይ። እሺ ለበት ተወረወረና ልማድሽ ነው ወንድ ልጅ ማስከፋት፣ ልማድሽ ነው ወንድ ልጅ ይዞ መምጣት። ዩቲዩበር በጠቅላላ ወይን ይዞ የሚመጣ ዩቲዩበር በጠቅላላ ወንድ ይዞ የሚመጣ ነው። በሄለን ተጀመረ እንዴ? ትጠጣ እያልኩ አይደለም። ደግሞ እናንተ ትክክለኛ ሃይማኖተኛ ከሆናችሁ ሙስሊምም ክርስቲያንም
እናንተ አፍንጫና ጆሮዋ ላይ እኮ ያልተበሳች ልጅ ናት እኮ ሄለን። አንድ ጆሮ ጌጥ እኮ ነው እንኳን የምታረገው። እንደ ሴቱ እንኳን አልትደረድርም እኮ። እሺ ሄለን እኮ በየዲስኮ ቤት እኮ የምትዞር እኮ አይደለችም። አስመሳይ ሴት አይደለችም እኮ ሄለን። ለራሴ ልኑር አለች እኮ እናንተ። ለራሴ ልኑር ሁሌ ማልቀስ አለብኝ ወይ አለች። ይቅርታ ብላ ስትል ወንድ ልመና ደግሜ አንድ አይነት ወሬ 2 ዓመት አንድ አይነት ወሬ አወራን እኮ። አታስመስሉ ደግሞ እየሄዳችሁ በእውነት አቢሲኒያ ዛሬ በጣም አንጀቴን ያቃጠሉኝ ሰዎች አሉ። ቁስሏ ላይ አይደላችሁማ። እኔ ህመሜን ማቀው ህመሜን ራሴ ነኝ። እንደውም ሄለን ጥሩ ልብ ስላላት ነው። ዳግመኛ እኮ እኔ ሰው እንዳላምን ነው የምሆነው። እኔ ሄለንም ሴት ልጅ እንኳን እንዳላምን ነው የሆንኩት። እኔ እንኳን ወንድ ልጅ ማለት ነው። እያንዳንዳችሁ ላይ የይቅርታ ልብ የሌላት እሷ ልማዷ ነው። አንዷ ለስንቱ ኮሜንት ስንመልስን እኛ ለስንቱ እኔናቸው የፈረደባት ረሃማ በየዩቲዩብ ስር ኮሜንት መመለስ፣ እሷ ቤት ገብቶ ኮሜንት መመለስ። አታስመስሉ። ከወደዳችሁ ከልባችሁ ውደዷት። ከነ ስተቷን እየነገርናት ተይ ወደ ስተትሽ ተመለሽ። ለዛኛው አንድ ቻንስ እንደሰጠችው ለዚህም ከፈለገች ትስጠው። ይሄ የእሷ ምርጫ ነው። ከእንዳልክ ወዲያ እሷ ህይወት ውስጥ መግባት አልፈልግም። ካላስ የሌለትን ፐርሰናል አትስጧት። እዚህ ጋር ወዳሽ ነን ወይኔ የምትሉ ሰዎች ማለት ነው። በቃ እኛ በተመቸን እኛ የወደድነው ወንድ ላይ ግዴታ መጣበቅ አለባት ብለን መፍረድ የለብንም። በእውነት ነው የምላችሁ። እግዚአብሔር አንዳንዴ ይፈርዳል። በእውነት እከሌን ያጣሹ ዛሬ ደግሞ አቢሲኒያ ያንንም ያጣሹ በሱ ነው። በዚህ ጸባይሽ ነው። ሌላ ወንድ ይዘሽ በሱ ነው እንዴ? ሌላ ወንድማ እሱም ሴት ይዞ መጣ። ስተት ተሰራ ተባለ። ተታርመው ተተራርቀው በኋላ ነው ቆይተው ደግሞ በስንት ጊዜያቸው ያልተስማሙበት ነገር አለ። በቃ ተጣሉ። ዓለም በቃኝ የሆነ አስመሰሉት። አቢሲኒያ ቀለበት አድርጋ መለያየቷ እንዴ! ዓለም በቃኝ። ተፋቷት፣ እግዚአብሔርን ተፋቷት። በተለይ አስመሳዮች ከአስመሳዮች መድኃኔዓለም እህቶቹ ያውጣችሁ። በእውነት በጣም አስመሳዮች በዝተዋል። በጣም ቤታ የኔ ቆንጆ እዚህ ጋር እኮ ምን እንዳለች ታውቂያለሽ? ዛሬ በተናገረችው ንግግር ላይ ፍቅረኛ አለህ ብላ ጠይቃው ነበር መሰለኝና የለኝም ብሏታል። እና ዋሽቶኛል እያለቻቸው ነው፣ ለልዑልና ለኪራ ማለት ነው እየነገረቻቸው ነው። ግን ምንም የሰሟት ነገር አልመሰለኝም። ምክንያቱም እንግዲህ ፍቅረኛ አለህ ብላ ጠይቀው ነበረ። አሁን እዚህ ጋር ምንድን ነው የአብስራ ተብዬ ጋር ራሱ ስትገናኝ ስለ ፍቅረኛ ሳይነግራት ነው እንግዲህ ፍቅረኛ እንዳለው አልነግራትም። የሆነ ጊዜ ካስታወሽ ቪዲዮም ካየሽው ቪዲዮ ሰርታ ነበረ ማውራት አለብን በሚለው በእኔም በኩል በአንተም በኩል ማውራት አለብን በሚለው አውርተው ነበር ከአብስራ ጋር። የለኝም ብሏታል። ፍቅረኛ ገንዘብ የሚፈልግ ነው። በኋላ ግን ቀለበት ካደረገች በኋላ ነው ያቺ ፍቅረኛ ይኸውልሽ ዩቲዩብ ስትከፍትለት በጣም የሚያምር ቪዲዮ አለችው። አብስራ ላይ ነው የተጫነው። ልክ ነሽ እህቴ ብለዋለች። ምን አላት? ገንዘብ የሚፈልጉ ሴቶች ናቸው ያለ። ይሄንን ላይፍ ለመጀመሪያ ከአንቺ ጋር ሳሳልፈው ነው ይሄ ቪዲዮ ራሱ አላት በህይወቴ ላይ ቁጭ ብዬ እማየው ነው የሚፈጠረውን ስለማናቁላ የእንዳልክን ቪዲዮ አረሳም እንኳን የዚህን 2 ወሩን። እሺ እና ምን አላት መሰለሽ? የዛኔ እንደው ካስታወሽ ስጠይቀው በጣም ተናዶ ማለት ነው አስቢበት ብሏት ነው ትቷት የሄደው። እንግዲህ እኛ ማለት ነው አንዳንድ ጊዜ ማለት ነው ማለት ብዙ ጊዜ የወንድ ልጅን ትንሽ ጥቃቅን ነገር ለሱ የሆነ ነገር የሆነውን ነገር ነው አብዛኛው የሱ ነገር የሴቶች ነገር ነው ገኖ የሚወጣው። አሁን እሷ እዛ ጋር የምትናገራቸው የተናገረቻቸውን ነገር እኮ ሰው ልብ ብሎ ቢያዳምጠው ሄሉ ትክክለኛ ናት። ናቲም አሁን በህይወቷ ሲመጣ ፍቅረኛ አለህ ብላ ስትጠይቀው የለኝም ብሏታል። ዋሽተኸኛል አለችው። ዛሬ ዋሽተኸኛል፣ ፍቅረኛ እንደሌለህ ነው የነገርከኝ አለችው። አየሽ፣ እቺ ልጅ አስቀድማ ትጠይቃለች። ለምን እንደሆነ አላውቅም። ሰው ለምንድን ነው በሄሉ ላይ ያላቸው አመለካከት እኔ ምን እንደሆነ አይገባኝም። እኔ እንጃ። እንዳልሽው ወንድ አምላኪ አሉ ሴቶችዬ፣ ግን እንደዚህ አትሆኑ። ተው